አዲስ አበባ ላይ አይተን የማናውቀው ነገር ተሰርቶ የማይታወቅ 40 አመት 50 አመት ያልተሰራ ስራ በ7 አመት ተሰርቶ አይተናል። የትኛውም ፖለቲካ ፓርቲ አካል ጉዳተኞችን ካላቀፈ ምርጫ ቦርድ እንዳይመዘግበው የሚል አዋጅ ያወጣው ይሄ የለውጡ መንግስት ነው። እንደ ሀገር ያሉ ማህበራዊ ኢኮኖሚያዊና ፖለቲካዊ ችግሮችን በዘላቂነት ለመፍታት የሲቪል ማህበራት ሚና የጎላ ስለመሆኑ ይነገራል። ይህንን መነሻ ያደረገ ውይይትም በንፋስ ስልክ ላፍቶ ክፍለ ከተማ ጠንካራ ሲቪል ማህበራት ለጠንካራ ሀገረ መንግስት ግንባታ በሚል መሪ ቃል ውይይት ተካሂዷል። እንደ ሀገር የመጣውን ለውጥ ተከትሎ በአጭር ጊዜያት የተሰሩ የልማት ስራዎችን በማድነቅ የጀመረው ውይይቱ ይህም የአመራሩን ቁርጠኝነት የሚያሳይ ነው ሲሉ የመድረኩ ተሳታፊ ተናግረዋል። የሰራ ስራዎች አውርተን አንጨርስም፣ ተናግሮ ማልቀም። ለምሳሌኛ አዲስ አበባ ላይ አይተን የማናውቀው ነገር ተሰርቶ የማይታወቅ 40 አመት 50 አመት ያልተሰራ ስራ በ7 አመት ተሰርቶ አይተናል። የትኛውም ፖለቲካ ፓርቲ አካል ጉዳተኞችን ካላቀፈ ምርጫ ቦርድ እንዳይመዘግበው የሚል አዋጅ ያወጣው ይሄ የለውጡ መንግስት ነው። ሌላው ስማርት ሲቲ ላይ በሰራው ስራ ላይ የአካል ጉዳተኞች የነጭ በትር መሄጃ መንገድን ቢሊየንስ ገንዘብ አውጥቶ ገንብቷል። ከኑሮ ውድነት አንጻር ኑሮ ውድነትን ከማረጋጋት አንጻር ያው ንፋስ ስልክ ላፍቶ 18 የሰንበት ገበያዎች አሉን። የኑሮ ውድነትን ከማረጋጋት አንጻር ያው መንግስታችን አመራሩም ንግድ ቢሮም ትኩረት ሰጥቶ እየሰራበት ያለው ሁኔታ ላይ ይሄ አፕሪሺየት ይደረጋል። እንደ ሀገር የተጀመረው ለውጥ ተከትሎ መንግስት ለሲቪል ማህበራት መብትን የሚያጎናጽፍ ህግን አውጥቶ በትኩረት እየሰራ መሆኑን ያነሱት የመድረኩ ተሳታፊዎች የሲቪል ማህበራትም የተሰጣቸውን ምቹ ሁኔታ በመጠቀም ለህዝብና ለሀገር ጥቅም መከበር በቀናይነትና ቅድሚያ በመስጠት የበኩላችንን ልንወጣ ይገባል ሲሉም ተናግረዋል። ሲቪል ማህበረሰቡ ጠንክሮ ከነጠላ ትርክት ወደ ጋራ ወደሚያስማማን አገራችን ወደምንገነባው አቅጣጫ ቢወስደን መልካም ለማለት ነው። ወሳኝነታችን ተረድተን ከተረዳነው አንጻር ወደፊት ከመንግስት ጋር ሚናችንን አጎልብተን ጎን ለጎን ምን ያህል እየሄድን ነው የሚለውን ለማስረጽና ለመገንዘብ ረድቶናል። በሁለንተናዊ መልኩ የበለጸገች ኢትዮጵያን ለመገንባት የሲቪል ማህበራት ሚና የላቀ መሆኑን ያነሱት ደግሞ የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ሲሆኑ ትብብርንና ቀጣይነት ያለውን ስራ ለመስራት የሚያግዝ መሆኑን ጠቁመዋል። ሲቪክ ማህበራት ማህበረሰብ የሚያጠናክሩበትና በሀገር ግንባታ ውስጥ ደግሞ መንግስት መስራት የሚችለው እና አንዳንድ ቦታ ደግሞ መንግስት የሚያንሰውን ይሄ አካል በመተባበር የሚሰሩ ስራ ስለሚሆን ይሄ ደግሞ ሲቀናጅ አጠቃላይ ሀገሪቷ ያደረሰችበትን እድገት የሚያፋጥን ቀጣይነት ያለው ስራ የሚሰራ ለትውልድ የሚሆን ስራ ይሰራሉ ተብሎ ስለሚታሰብ ነው። የሲቪል ማህበራት ለማህበረሰቡ ቅርብ እንደመሆናቸው መጠን መሬት ላይ ወርደው የህብረተሰቡን ቁልፍ ችግር መለየትና መፍትሄ መስጠት የዘውትር ተግባራቸው ሊሆን ይገባል ያሉት ዋና ስራ አስፈጻሚዋ ይህም ለሀገረ መንግስት ግንባታ ያለው ሚና ከፍተኛ ነው ብለዋል። ገዢ ትርክትን ከማዝረት አንጻር መልካም አስተዳደር ችግርን ይፈታሉ፣ የአገልግሎት አሰጣጥን ችግር ይፈታሉ፣ ይሳተፋሉ። በራሳቸው ጥያቄ አቅራቢ ብቻ ሳይሆን ጥያቄውንም ፈቺ ይሆናሉ። ስለዚህ እስካሁን እያደረጉ ያለው ነገር ጥሩ ነው፣ የሚያበረታታ ነው። ግን ደግሞ በቀጣይነት ከሲቪክ ሶሳይቲ ትልቅ ስራ ይጠበቃል።